ሰላም ሰላም እንዴት ናችሁ? ውድ የአገሬ ልጆች ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ መጥቻለሁ። ዛሬ አልጠፋሁም። ዛሬ ደግሞ የተለያየ ነው ያየሁት። እረፍት ላይ ከሰዓት የተለያየ ነገሮችን ደስ የሚል አይቻለሁኝ። በጣም ደስ የሚሉ ነገሮችን አይቻለሁ ዛሬ። የኛ ደግሞ እንቁዎች ጨረቃዎች ዛሬ በተለያየ ዩቲዩብ ነው የመጡት። ያው ስላየናቸው ደስ ብሎናል። ሰላም እንደተፈጠረም ያው ሃይሚዬ ተናግራለች እና ግን የቡታጅራ ልጆች እንዴት ደስ ይላሉ በእናታቸው። እኔ በጣም ነው ደስ ለዚህ ነው የምወዳቸው። በጣም ነው ደስ የሚሉኝ። በቃ ያላቸው ፍቅር ሁልጊዜ ነው የምናገረው። ያላቸው መተሳሰብ የተሳብኩት ወደ እነሱ ለዛ ነው በቃ። ምክንያቱም እኔ እንጃ ምን አለበት ኢትዮጵያ ሁሉ እንደዚህ ቢሆን እንደነሱ በቃ አንዳቸው ለአንዳቸው እድገት። አሁን ሃይሚና ብሩክ በተለያየ ቤት ነው የመጡት አይደል? የሰውን ቻይናል ለማሳደግ ነው። ሃይሚ በስምረት ቤት መጣች፣ ብሩክ ደግሞ በጓደኛቸው ቤት መጣ። ትላንትና አዝነን ነበር ምን ይፈጠር ይሆን ብለን። ያው የይቅርታ ስላልተቀበላት ብዙዎቻችሁ አዝናችኋል፣ አይቻለሁ በተለያየ መንገድ። ያው እኔም ተሰምቶኛል። ቢሆንም ግን ሰላም ስለተፈጠረ ደስ ብሎናል። በቃ ብዙዎች ተናግረዋታል ሃይሚን። እንደው በዚህ አጋጣሚ በመሃል ወደዚህ ነገር ልምጣና ለምንድነው እሷ ጎንበስ ብላ ይቅርታ የምትጠይቀው? ለምንድነው ይቅርታ ያልተቀበለው የሚል ሀሳብ ያው እኔም ኮሜንት ላይ አይቻለሁኝ። በተለያየም ሰዎች በጣም ተሰምቶናል። እኔም ደስ አላለኝም በእርግጥ ያ ነገር። ግን ደግሞ ስታዩ ደግሞ እኛ ነን እንጂ እዚህ የምንናደደው። እነሱ ከካሜራ ጀርባ እነሱ ሰላም ሆነው ያው ስቀው በተለያየ ቤት መጥተዋል። ሃይሚን በመግቢያዋ ላይ እንደተናገረች አታስቡ እኛ ሰላም ሆነናል፣ ነገሮች ትላንትና ተፈተዋል አለች። ነገሩ ቢያስቀየመኝም እኔም ራሱ ብዙ በሱ ነገር ላይ አልተናገርኩም እንጂ በወቅቱ ደስ አላለኝም ብሩክ ያደረገው ነገር። ያው ግን አሁን መስማማታቸውን ማየት ነው ያለብን። የሚዲያ ሰዎች ናቸው። ከሚዲያ ጀርባ ተነጋግረው ነገሮቻቸውን ከፈቱ እሰየው ደስ ይለናል። የሚታረምም ነገር መታረም እንዳለበት እንግዲህ ይነጋገራሉ ብለን እናስባለን። ያው እኛ እዚህ ቪዲዮ ላይ ስላየን ቪዲዮ ላይ ይሄ ነገር ስለተፈጠረ ነው ብዙ ሰዎች ናቸው ያዘኑት አይቻለሁ። እኔም ቢሆን ደስ አላለኝም እና ግን በሰላም ደግሞ በተለያየ ዩቲዩብ ስለመጡ ያው ደስ ሊለን ነው የሚገባው። ሃይሚ እህቷን ሰብስክራይብ እና ቻናሏን ለማሳደግ በፕራንክ መጣች። የፕራንክ ሱሰኛ ነኝ እኔ መቼስ አርፌ አልቀመጥም ብላለች። ደግሞ ተባባሪዋ ደግሞ ጓደኛዋ ፍጹም ነው ሁልጊዜ የሚተባበራት እና ያው ለማሳደግ ነው። ደስ ይሉኛል፣ እውነት ሁሉም ደስ ይሉኛል። እንደውም እና አብርሃም ናቸው እና በእና አብርሃም በጣም ወዳቸዋለሁ። ግን ትንሽ እናደድ ነበር፣ ምክንያቱም ከሌሎች ሰዎች ጋር ነው እየሰሩ ያሉት። ለምን ከጓደኞቻቸው ጋር አብረው አያድጉም አይሰሩም? እንደውም ጥል መጣባቸው፣ በፍቅራቸው መሀል ሌላ ሰው አስገቡ እያልኩል ነበረ። ምክንያቱም ከነ ማርክ ጋር ከነ ኤፍሬም ከሌሎችም ጋር እንዲሰሩ ግን ደስ እንዳላቸው ያው የሰዎችን ቻናል ነው የሚያሳድጉት። እነሱም ቢሆን ጽጌ ጥሩ ሁለታ ውለዋል። ከነ አሁን በዛ ሰዓት በፕራንኩ የተነሳ ሲሰሩ የሜሪም ማን ይሳቅ የሚባለው ከፍተው በጣም ነው ቻናላቸው ያደገውና የቡታጅራ ልጆች ቀልብ ነው ያላቸው። በእውነት በጣም ደስ ይላል። የነሱን ልብ ለሁሉም ሰው ይሰጥ እንደው ደስ ይለኛል ብዬ ነው ማስበው። እነ ብሩክም ያሳደገን ነው ወንድማችን ነው ብሎ ቅንነቱንም ደግሞ የልጁን ቅንነትም እንድናያደረጉ መኪናንም ያህል ነገር እንደዛ ተበላሽቷል እና እንደዚህ ሆነብን ብለው ሲነግሩት የልጁ ትግስት ደስ አይልም? በጣም ነው ደስ ያለኝ በእውነት። እንደውም እናንተ ደህና ናችሁ እንትን ሞባይል እንኳን ሽጥ ብለው ሲሰጡት መቀበል አልፈለገም። እና ትግስትን እንግዲህ ከሱ ተማር ብሩክ፣ ጓደኛ ማለት እንፈልጋለን። ያው በፕራንክን የተገለጡት እንግዲህ ሌላ ነገር ተነገ ወዲያ ይመጡልን ይሆናል። ደስ የሚል ነገር ነው ያየነው። ግን ፕራንክ ሱስ ቡታጅራዎች ከሃይሚ ነው የተጋባባቸው ይመስለኛል። የብሩክ ወንድም አብና ወንድሙ አሁን በቅርብ ያገባው ስሙ ለጊዜው ማን ነበረ ጠፋብኝ። መላኩ ነው አይደል? መለኛው የሰሩት ፕራንክስ ወንድማማቾቹ በአጠቃላይ በቃ ፕራንክ አጋፋችባቸው ይመስለኛል ሃይሚ። እነሱም የሰሩት ፕራንክ በጣም ገርሞኛል። እውነት ጥሩ ፕራንክ አድራጊዎች ሆነዋል። እነሱንም አይቻቸዋለሁና ከሃይሚ ወደ ብሩክ፣ ከብሩክ ደግሞ ብሩክ ለወንድሞቹ ያው ሱስ ሆኖባቸው ሁሉም እርስ በርስ ያው ፕራንክ
ሰሪዎች ሆነዋል። ያው ኮስተር ብሎ ዛሬ ነው እንደውም የመቶ ፕራንክ ለማድረግ የመጣው ከናኒ ጋር ተመካክሮ ኮስተር ብሎ ነው የሰራው። ጥሩ ተዋቶለታል፣ አስደንግጦታል። እሱም ኮቱን ሲያወልቅ እንደ ወንድሙ የኮት ማውለቅ ደግሞ ያው ከእንትናቸው ነው እንዴ ብዬ አስብኩኝ እኮ። ሲናደድ ጃኮቱን ያደረገውን ከላይ ውልቅ ሲያደርግ በጣም ነው ያሳቀኝ። ደስ የሚል ነገር ነው ለነገሩ በየቤቱ ያየሁት። ግን በጣም ያስደስተኝ ደግሞ ዛሬ ቅርታ አድርግልኝ ከነሱ ውጪ ባላዛርና በትንሱ በጣም ነው የተደሰትኩት። ደስ የሚል ንጹህ ፍቅር። እንዲሁ መጀመሪያ አካባቢ ብዙዎቻችን ፕራንክ መስሎናል። ፕራንክ ነው፣ እውነት ነው ፕራንክ። እንደውም እኔ በጣም ነው አስተያየት የምሰጣቸው እንጂ ሁለቱም ደስ ይሉኛል። አላዛር በጣም ጥሩ ስነ ምግባር ያለው በጥሩ ስነ ምግባር ያደገ ልጅ ነው። በቃ እናቱን የሚያከብር ሴትን የሚያከብር ወንድ በጣም ነው ደስ የሚለኝ። በእውነት በጣም ነው ደስ የሚለው እና ስነ ስርዓቱ ሰውን እንኳን ለመናገር እንዴት ነው የመጥፎ ለመናገር ይሄ ለመናደድ እንትን ለማለት እኔ አንድ ጊዜ ብቻ ነው ከሄሉ ጋር ያየሁት። የሆነ ተናዱባት በሆነ ነገር ተናዱ ነው ተብሎ ተናግሯት ወደ ሐዋሳ ሄዶ እንደገና ሐዋሳ እናትየው ያስማማቸው የዛን ጊዜ ነው ያየሁት። የዛን ጊዜ እንግዲህ የሆነ በቤተሰብ ውስጥ በሆነ ነገር ተፈጥሮ ነው ተብሎ እኔ እንደውም በዛ ወቅት በእርግጥ እኔ ማናዱ ነበር እንዴት እንዲናገራታል ብዬ። ግን እግዚአብሔር መልካም ነው። መልካም የሆነችን ሴት ካጠገቡ ሰጠው። እናቱ ደግሞ በጣም ጀግና ሴት ነች። በእውነት እኔ በጣም ነው መወዳት። እንደውም ባገኛት በጣም ነው መወዳት። በጣም ትዕግስተኛ፣ ከሷ ብዙ ነገር ተምሬያለሁ። ለልጇ እስከ ጥግ ድረስ የምትሄድ መልካም ሴት። እንዴት ብላ እንዳየቻት እንዴት እንደመረጠችለት አላቅም። እንግዲህ እግዚአብሔር ፍቃድ ሲሆን ነው ሁሉ ነገር የሚሆነው አይደል? ያው እንዲገናኙ ሆኗል። ፍቅር አገላለጻቸው ደስ ይላል፣ ሮማንቲክ ነው። ምክንያቱም መጀመሪያ ላይ እምቢ ብላው ነበር፣ ፍቅሯን ደብቃ ነበር በውስጧ። ያው ሴት ልጅ መግደርደር አለባት፣ ተግደርደራ ነበር። እናትየዋ ግን ይህን ሚስጥር እንደምታውቅ ዛሬ ተናገረች። እናትየዋ ደስ የሚል እንትን ስብዕና ነው ያላት እና በሁለቱ መሀል ጥሩ ሚናን የተጫወተችው በሁለቱ መሀል ገብታ በጣም ነው ደስ የተደሰትኩት። በቃ ፍቃደኛ በቀደምለት በጣም አዝኖ ሳየው በጣም ተሰምቶኝ ነበር። ግን ሁለቱም ተስማምተው ነገሮቻቸው ሁሉ ተፈተው ያው በትዕግስት ሲሆን ሁሉ ነገር ደስ ይላል። ያው ከራሳቸው ከእናቶቻቸው ጋር ተመካክረው ፍቅራቸውን ደግሞ እንዲሁ ወደ ጋድ ስላመጡት ደስ ብሎኛል። እግዚአብሔር የዘለቄታ ፍቅር ያርግላቸው ነው የምለው። እግዚአብሔር እስከ መጨረሻው ድረስ ከነሱ ጋር ይሁን። እኔ እንደውም እየገባው አስተያየት ብዙ ጊዜ ሰጣቸዋለሁ። ሌላው ቦታ አንዳንድ ቦታ ነው የምገባው፣ ብዙ ጊዜ አልገኝም። ግን በጣም እናትየዋ ስለምታስደስተኝ ነው፣ ስለማደንቃት ነው። በቃ ለልጇ የሆነ ነገር ሲሆን እሱም ሄዶ እናቴ ጋር ልሂድ ነው የሚለው ሊያማከራት። በቃ እናቴ ጋር መሄድ አለብኝ ብሎ ነው የሆነ ነገር ሲሆን እና እኔም ወንዶች ልጆች ስላሉኝ ነው መሰለኝ፣ ትንንሾች ናቸው እንደው አድገው አንዳንዴ አወራቸዋለሁ። በቃ ያው አድገው እንደዚህ በሆኑልኝ እላለሁ። በቃ እናቱን የሚያከብር ምክንያቱም ሴትን የሚያከብራል። ወደፊት በህይወቱ የመጣችውንም ሴት ያከብራል። ደስ የምትል እናት ነች፣ ፍሪ ነች። ሁሉን ነገር ከልጇ ጋር ትማከራለች፣ ለልጇ ዋጋ ከፈለች። ድንቅ የሆነች ልጅ ሰጠችው። ልጅቷ ስነ ስርዓት ያላት፣ ጥሩ ስነ ምግባር ያላት፣ ስርዓቷ ደስ ይላል። አላማ ያላት ልጅ ነች፣ ሰውን የምታከብር ልጅ ነች። እኔ በጣም ነው ደስ ያለኝ በእነሱ በሁለቱ ልጆች። እንትንም ደስ ነው ያለኝ። ልጅቷ አስተሳሰቧ፣ አረጋ ማለቷ፣ ብልህነቷ ምናምን ከሀይሚ ጋር ትንሽ እንትን ይልብኛል፣ ይመሳሰልብኛል እና እግዚአብሔር መጨረሻቸውን ያሳምርላቸው ነው የምለው። እንግዲህ እንደዛ ነው። እነሱንም ስለማያቸው ነው ስለምከታተላቸው ነው ማውራት የፈለኩት። ያው እነዚህን ዛሬ አይቻለሁ። እንግዲህ ጨረቃዎቹ አብረው አልመጡም ዛሬ። ያው ሀይሚም የመቸስ የተሰደበችውን ስድብ ሳታዩ አትቀርም። ዝም ብለው አፋቸውን የከፈቱባትን ሰዎች ግን መልስ ባለመስጠቷ ደስ ብሎኛል። ምክንያቱም ሁልጊዜ አንድን ሰው መልስ መመላለስ ራሱ ድካም ነው ትርፉ። ምክንያቱም አንድን ነገር ሰው አልሰማ ካላችሁ ንቆ መተውን የመሰለ ነገር በቀል የለም። በቃ ንቆ መተው ነው። በቃ መተው ነው። ሁልጊዜ ከሰዎች ጋር ክፉና ደግ መመላለስ አያስፈልግም። ስራዋን መቀጠል ነው ያለባት። ያው እኛ ትላንት በተፈጠረው ነገር ሁላችንም ተሰምቶናል። ግን የተሰማንን ስሜት በጨዋ ደንብ መግለጽ ነው ያለብን። እነሱ ደግሞ ሰላም ሆነውልናል። እንግዲህ ወደፊት ደግሞ ነገም ይሁን ተነገ ወዲያ ሰርግ አለባቸው፣ ሊመጡ ይችላሉ በተመቻቸው ጊዜ።
ለዛሬ ይህንን ካልኩ